የፕሊስ ተረጋጊና ቁጭ ወይ ታሪክ። ቆይ እንዴት አድርጌ ነው መረጋጋት የምችለው? ቆይ እሺ ታዲያ አንቺ እንደዚህ መሆን የሚለውጠው ነገር አለ? ቆይ አሁን በዚህ ሰዓት አለመጨነቅ እችላለሁ? እሱ ስልክ ነሽ፣ አለመጨነቅ አይቻልም። ታሪክ እኔ በቃ ወደ እየፈራ ነው። ምንም ጥሩ ስሜት የተሰማኝ አይደለም። አሬ ብዬ በስመ አብ በይ። ሳሚ እኮ ደህና ነው ደግሞ ፈጣሪ ከኛ ጋር ነው። ቆይ እሱስ ቢሆን ለምንድን ነው እስካሁን የቆየው? ቆይ አንተስ ከእሱ ጋር መሆን የለብህም ነበር? እኔ ጋር ምን ትሰራለህ? እኔም እኮ እዛው ሐኪም ቤት ነው አብሮ ያለው። ጠዋት ስነሳ ሄዱ ትጨነቃለች። እሷ ጋር ላብሎኝ ነው ራሱ ይላል። ታዲያ ይህን ነገር ታውቀው ሐኪም ቤት ውስጥ መግባት በጣም ነው የሚያስፈራ። ለዛ እኮ ነው እኔም በጠዋት ላገኝሽ የመጣሁት። ማዘር ግን ሰምተዋል? አይ አልሰሙም። ከነገርናቸው በሽታ ላይ ያውቃሉ ብለን ስራ ምሽተኛ ጋር እንደምናደርግ ነገርኳቸው። ዶክተሩስ? ማለቴ ዶክተሩ ምን አለ? ምንም አላለ? በቃ ብዙ አትጨነቅ፣ ዛሬ እዚህ ረፍና ጠዋት ትወጣለን አለ። እሺ አሁን ከእሱ ጋር ማን ያለው? መላችን ተክቸው ነው። ሄሎ የኔ ፍቅር፣ ተናድጄ ስለተናገርኩ ማኩረፍ ነው በዛው የጠፋው? አረ በፍጹም በአንቺ የሚጨክን አንጀቴ ይትኖር። ትንሽ ስራ በዛብኝና ለዛ እኮ ነው የጠፋሁት። በጣም እንደተናደድኩብህ ግን ታውቃለህ አይደል? አዎ አውቃለሁ የኔ ፍቅር። ለዛም ደግሞ ከወገቤ ጎንበስ ከእግሬ ሸብረክ ብዬ ይቅርታ ጠይቃለሁ። እሺ አሁን የት ነህ? ላገኝ እፈልጋለሁ። በጣም ነው የናፈከኝ። ግን እኮ አሁን ገባኝ። በአፍ ስሸነግለኝ ነው እንጂ እኮ ልታገኝ እንደማትፈልግ አውቃለሁ። አረ በፍጹም አንቺንማ በደንብ ነው ማግኘት የምፈልገው። ግን ይህን ሰሞን በጣም ደሜን እያፈላው ነው ታውቃለህ እንዴ? አብሳጭተህ በልጅነቴ በሽተኛ ልታደርጊ ነው እንዲ ሀሳብክ እንዴ? እኔ ፍቅር እንደሱ ማትበይ፣ እኔ ልታመምልሽ እንጂ ምንም አትነግሪ። ስለዚህ እንዲህ በየሰከንዱ የምታቃጥለኝ ነገር አቁም። እሺ እኔ ፍቅር አቁማለሁ። ወደ ሰፈር እጥፍ ብሎ ያለው ምግብ ቤት ነኝ፣ ቶሎ ድረስ። እሺ እኔ ፍቅር አሁኑኑ ስከንፍ እመጣለሁ። መጣሁ። ቲቲዬ እደውላለኝ፣ ወደ እሷው ጋር እየሄድኩ ነው። በቃ ቶሎ እመለሳለሁ። ቻው ቻው። እደውላለሁ። ቻው። አይዱ በቃ ስራ ማን ሰራ? ታሬ 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 ታሬ